ሰላም ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ የምትኖሩ ውድ የቻናሌ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ። በጣም አስተማሪ የሆነ እና ቁም ነገር ያለው ቪዲዮ ነው ይዤ የመጣሁት እና ያው ይሄ ቤት እንደምታውቁት የሚቀርቡበት በጣም አስተማሪ የሆኑ ታሪኮችን ነው ይዤ የምቀርበው እና ቤቱን ሰብስክራይብ እያደረጋችሁ ተቀላቀሉ። ይህ ቪዲዮ ላይክ እያደረጋችሁ ጀምሩት። ቪዲዮ ከወደዳችሁት ደግሞ ለሌሎች ለጓደኞቻችሁም ሼር እያደረጋችሁ አድርሱላቸው እና እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ቀጥታ ወደ ቪዲዮ። ዛሬ ይዤላችሁ የመጣሁት ቪዲዮ የሁለት አይጦችን ታሪክ ይሆናል። እነዚህ ሁለት አይጦች ነበሩና እነዚህ አይጦች አንዷ ገጠር ውስጥ አንዷ ደግሞ ከተማ ውስጥ የሚኖሩ አይጦች ነበሩ እና ገጠር ውስጥ የምትኖረው አይጥ በጣም ደስተኛ በቃ የተሟላ ባትኖርም ኑሮ ባትኖርም በቃ በኑሯ በጣም ደስተኛ ያገኘችውን ጥራጥሬ እንደ አተር፣ ባቄላ፣ ሌሎችም ጥራጥሬዎችን እየተመገበች በደስታ ትኖራለች ገጠር ውስጥ ማለት ነው። የከተማዋ አይጥ ደግሞ ያው ከተማ ውስጥ ነው የምትኖረው። በጣም የተንደላቀቀ ቤት ነው ያላት። እንዲሁም ደግሞ የምትመገባቸው ምግቦች እንደ ኬክ የመሳሰሉ በጣም ጣፋጭ የመሰሉ እና በጣም ውድ የሆኑ የተመጣጠኑ የተለያዩ ምግቦችን ትመገባለች። እንዲሁም ደግሞ በጣም ጣፋጭ የሆኑ የተለያዩ ፍራፍሬዎችን ትመገባለች እና በዚህ ሁኔታ የከተማዋ አይጥ ትኖራለች እና ከዕለታት አንድ ቀን የገጠሯ አይጥ የከተማዋን አይጥ እባክሽ መተሽ ጎብኝኝ ብላ የከተማዋን አይጥ ወደ ገጠር ትጋብዛታለች ማለት ነው። ከዛ የከተማዋም አይጥ የቀረበላትን ግብዣ አክብራ ተቀብላ በተጠራችበት ቀን ወደ ገጠሩ አይጥ ቤት ታመራለች ማለት ነው። ከዛ ገባች እና ቀረበላት፣ ምግብ ቀረበላት። ያው እንደተለመደው ያለው የገጠሩ አይጥ ቤት የተለያዩ ጥራጥሬዎች ናቸው እና እንደ አተር እና ሌሎችም የተቀላቀሉ ጥራጥሬዎችን አቀረበችላት ለከተማው አይጥ ማለት ነው። ከዛ የከተማው አይጥ የቀረበላትን ምግብ አየችና ይህንን የምትመገቢው? አዎ እነዚህና ሌሎች መሰል ጥራጥሬዎችን ነው የምመገበው ብላ ትመልሳለች የገጠሯ አይጥ ማለት ነው። በጣም ተበድለሻል አለቻት። በጣም ተበድለሻል። እኛ እኮ ከተማ ውስጥ የተለያዩ በጣም ጣፋጭ የሆኑ እንደ ኬክ የመሳሰሉ በጣም ጥሩ ጥሩ የተመጣጠኑ ምግቦችን እንዲሁም ደግሞ የተለያዩ ፍራፍሬዎችን ነው የምንመገበው። ይህንን እየተመገብሽ ነው እስከዛሬ የምትኖሪው ምናምን አለቻት። ከዛም ከገጠሯ አይጥ አዎ አለች እና በጣም ተበድለሻል እና ከተማ ውስጥ ገጠር ውስጥ ምን ትሰሪያለሽ? ለምን ወደ ከተማ አትመጭም? ትላታለች። ከዛ አልበላም አለች። ያው የቀረበውን ጥራጥሬ የከተማው አይጥ አልበላም ብላ ተነስታ ጉዞዋን ቀጠለች። የገጠሯም አይጥ የከተማዋን አይጥ ሸኝታት ወደ ቤቷ ተመለሰች ማለት ነው። ያው ስትሄድ ግን የከተማዋ አይጥ አንቺን በተራሽ መተሽ የኔንም ጎብኝኝ፣ በዛውም ከተማውን ታያለሽ፣ አንዳንድ ነገሮችን ታያለሽ ብላ ግብዣ አቅርባላት ወደ ቤቷ ተመለሰች ማለት ነው። ከዚያም ያው የግብዣው ቀን ደረሰና የገጠሯ አይጥ ወደ ከተማ አመራች። በዛው ከተማው ምን እንደሚመስል የከተማው ኑሮ ምን አይነት እንደሆነ የዚችም የከተማው አይጥ ኑሮ ምን አይነት እንደሆነ አያለሁ ብላ ወደ ከተማ አመራች ማለት ነው። ከዛ ደረሰች፣ ከተማውን አየች፣ መኪኖች፣ ፎቆች፣ በቃ ሁሉንም የከተማውን ሁኔታ በሙሉ እየቃኘች ደረሰች። የተጠራችበት ቤት የከተማዋ አይጥ ቤት ማለት ነው። ገባች። ስትገባ በቃ ቤቷ የተንጣለለ ነው፣ ያማረ ነው። የቀረበላት ምግብ ራሱ በጣም ልዩ ነው፣ የተለያዩ በጣም ብዙ ማለት ነው። በቃ በጣም ብዙ ቤት ውስጥ የቱን ትቼ የቱን ልብላ እስከምትል ድረስ ነው የቀረበው እና ከዛ በኋላ ቁጭ ብለው ይኸው የኔ ኑሮ ይሄን ይመስላል፣ ከተማዊ ኑሮ ይሄን ይመስላል፣ ቤቴ ይሄን ይመስላል ብላ አቀረበችላት። የከተማዋ አይጥ ለገጠሯ አይጥ የሚበሉትን ሁሉ ይኸው የፈለግሽውን ብይ፣ ካሉት የተለያዩ ብዙ ፍራፍሬዎች አሉ፣ ብዙ የተለያዩ ጣፋጭ ምግቦች አሉ፣ ይኸው ከነዚህ ውስጥ የፈለግሽውን ብይ አለቻት። ከዛ ቁጭ ብለው እነሱ ሀገር ሰላም ብለው ሁለቱም የከተማዋ አይጥ የገጠሯ አይጥ ቁጭ ብለው መብላት ጀመሩ። በቃ ከዛም ትቀምሳለች። ያው የገጠሯ አይጥ ገጠር አይደለም ትኖር እሷ ያ በቃ እነዛ ነገሮች አግኝታ ስለማታውቅ ካገኘችም ከዛ ከጥራጥሬውም ከፍራፍሬውም ከጣፋጩም ከሁሉም ትቀምሳለች እና በቃ ቁጭ ብለው ካላስታ መብላት ጀመሩ። ነገር ግን ቁጭ ብለው እየበሉ እያለ ሳያስቡት በሩ ይከፈታል። ከዛ በሩ ተከፈተና የማያውቋቸው ያው ሰዎች በሩን ከፈቱት። በሩ ሲከፈት በጣም ትላልቅ በጣም ጥቋቁር ግዙፍ የሚያስፈሩ አይጦች ማለት ድመቶች
እነዛ ሁለቱ አይጦች ወዳሉበት ክፍል ይገባሉ። ከዛ የገጠሯ አይጥ ያው ምንም ነገር ይፈጠራል ብላ ስላላሰበች እሷ እየበላች ነው። እዛ ሁሉ ሙሉ ትኩረቷ ያለው ቀያት ያየችው ብር በቃ አዲስ ነገር ሆኖባታል ማለት ነው። ያንን በቃ በትኩረት ነው በቃ ትኩረቷ ሙሉ እዛ ላይ ሰታ ነው እየበላች ያለችው። ከዛ የከተማዋ አይጥ አምልጭ 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 ምንድን ነው ድመቶች መጡ ቶሎ በይና አምልጥና አምልጣሉ እና ከዛ ሩጫ ጀመሩ። ድመቶቹም ከኋላ ይሮጣሉ፣ አይጦቹም ይሮጣሉ። ከዛ እንደምንም ብለው አመለጡ እነዚህ አይጦች ማለት ነው። አመለጡና ድመቶቹም ሄዱ ተመልሰው ሄዱ ማለት ነው ወጡ። ከዛ እንደገና ድመቶቹ ሲሄዱላቸው ተመልሰው ገቡ ወደዛው ሊበሉ ማለት ነው። ከዛ አሁንም ቁጭ ብለው መብላት ጀመሩ። አሁንም እየበሉ እያለ አሁንም እንደገና በሩ ይከፈታል። ከዛ በሩ ይከፈትና አሁንም እነዛ ድመቶች ተመልሰው ይመጡና ያሯሯጧቸዋል። እነዛ አይጦች በቃ ያሯሯጧቸው ምናምን። ከዛ በስንት መከራ አሁንም ለሁለተኛ ዙር አመለጡ ማለት ነው። ከዛ በኋላ የገጠሯ አይጥ ምን አለቻት? አይ የከተማው ኑሮ ለካ ይሄንን ይመስላል። አሁን እኔ ወደ ቤቴ እመለሳለሁ። አንቺ ግን እዚሁ መኖር ትችያለሽ። እኔ እዚህ ከተማ ውስጥ አልኖርም። ምክንያቱም እኔ እዛ የምኖረው ምንም እንኳን እንደዚህ እንዳንቺ የተለያዩ በቃ እንደዚህ የተለያዩ ነገሮችን ማቅረብ ባልችልም የምኖረው የበላሁትን በልቼ በሰላም ነው። ሰላማዊ የሆነ ኑሮ፣ ሰላማዊ የሆነ እንቅልፍ ተኝቼ እነሳለሁ። በሰላም ነው የምኖረው እና በቃኝ የከተማው ነገር ብላ ተነስታ ወደ ቤቷ ሄደች እና እዛ ያሉትን ጥራጥሬዎች እንደ አተር ሌሎችም የመሳሰሉ ነገሮች አቅርባ ፈጣሪዋን እያመሰገነች መብላት ጀመረች። ተመስገን ለካ እኔ በቃ አላየሁም፣ ሰላሙን አላየሁም፣ ያለኝን ሰላም አላየሁም፣ እኔ ሌላውን እየተስገበገብኩ ነበረ፣ ተመስገን እያለች ያንን መብላት ጀመረች። የከተማው አይጥ ግን ያው እዛው ቤቷ ላይ ተቀመጠች እና አሁንም ሀገር ሰላም ብላ ቁጭ ብላ ለመብላት ስትሞክር አሁንም እነዛ ድመቶች ይመጡና ያባረሯታል። በቃ ሰላሟን ይነሷታል ማለት ነው። እና ቤተሰብ የዚህ ቪዲዮ ቁም ነገር ምንድን ነው? አንዳንዴ ያለንን ነገር አናይ፣ የጎደለንን ነገር ነው የምናየው። እና ምንድን ይሄ ስግብግብነት የሚባል ነገር አለ እና ያቺ አይጥ አሁን የገጠሯ አይጥ በቃ እሷ እያየች የነበረው ያጣችው ነው፣ በቃ የሌላትን ነው። እዛ ከተማ ውስጥ አየች፣ ያማሩ ነገሮችን አየች፣ ሁሉም ነገሮችን አየች። በቃ እኔ ምንም የለኝም፣ በቃ ምንም የለኝም ብላ ነው እያሰበች የነበረው። እና ግን ደግሞ ከዛ በኋላ ዞር ብላ ስትመለከት ለካት ያለኝ ነገር ብዙ ነው ብላ እያመሰገነች መኖር ጀመረች። በቃ ስግብግብነቴ ነው እና በቃ ባለኝ ነገር አለማመስገኔ ነው ይሄንን ነገር በቃ ላይ ሊሆን የተፈጠረው የቻለው ብላ ፈጣሪዋን እያመሰገነች የሚኖረችው። እና አንዳንዴ በቃ እጃችን ላይ ያለውን ነገር አጠገባችን ላይ ያለውን ነገር አናይም። የምናየው ምንድነው? ያጣነውን ነገር የሌለውን ነገር ስናይ በቃ ከስግብግብነት የተነሳ ብዙ ነገሮች ይመጡብናል ማለት ነው። ለምሳሌ እኛ አሁን ማዳም ቤት ስንኖር በጣም ብዙ ነገሮችን እናያለን። በውጭው ዓለም ላይ ኑሮ በቃ እየተደላቀቀ ነው። ሁሉ ነገር ከቤት በቃ እስከ ሁሉ ነገራቸው ስናይ የሚያብረቀርቅ የሚያብለጨልጭ ነው። እኛ ጋር ደግሞ ስንመለከት ያው የኢኮኖሚ ሁኔታ ከፍተኛ ቢሆንም ነው በቃ ሁሉም ነገር እንዳሁን እንዳየ ነው እዚህ ማዳም ቤት እንደምናየው አይደለም። እና በቃ አንዳንዴ ምንድነው ፈጣሪ ወይ ለምንድን ነው እኛ እንደዛ አይነት ኑሮ የምንኖረው ብለን እንላለን። ግን በጣም ብዙ የምንበልጥባቸው ነገሮች አሉ። ለምሳሌ አብዛኞቹ በቃ ሁሉም ማለት ይቻላል ማዳሞች በቃ አሰሪዎቻችን እድሜያቸው ትንሽ ገፋ ሲል ኢቨን እድሜያቸው ገፋም ባይል እንኳን ህፃናት ሆኖ እንኳን የብዙ በሽታዎች ተጠቂ ይሆናሉ። አሁን አረም ሆኖ ደም ግፊት፣ ስኳር፣ ሌሎች በጣም ብዙ ተጓዳኝ በሽታዎች የሌሉባቸው ሰዎች የሉም። እኛ ቤት አሁን የኔ ማዳም አሰሪ የምሬ ነው የማትወስደው መድኃኒት በቃ ከጭንቅላቷ እስከ እግሯ ድረስ ሙሉ መድኃኒት የማያስፈልገው የአካል ክፍሏ የለም። ለሁሉም የአካል ክፍሏ መድኃኒት ትጠቀማለች። እና እኛ ግን ድሃ ብንሆንም ሙሉ ጤነኞች ነው እግዚአብሔር ይመስገን። እንደፈለገን ፎቅ እየወጣን እየወረድን እያጸዳን ሁሉ ቀን ሁሉ ስራ ሁሉ ከልብስ ጀምሮ ከምግብ ከጽዳት ካውያ ስንል ምን ስንል ሁሉም ነገር የምንሰራው እኛ ነን። ግን ደግሞ ያለን ሰዓት 2 ሰዓትም ይሁን 1 ሰዓትም ይሁን ያለን የእረፍት ሰዓታችን አጣጥመን ንጹህ እንቅልፍ ተኝተን እንነሳለን። እና እነሱ ከበሽታ ካለባቸው ነገር የተነሳ ንጹህ እንቅልፍ እንኳን አያገኙም። ብዙ ጊዜ እኔ ማዳም እንቅልፍ አልተኛም ትላለች፣ በቃ እንቅልፍ የለኝም ምናምን ትላለች። እና ባለችን በትንሹ ሰዓት ንጹህ እንቅልፍ ተኝተን እንነሳለን። እና ደግሞ በብዙ ተፈጥሮ ሀብቶች ለምሳሌ እዚህ ሀገር ሙቀት ሲመጣ መከራ ነው ሙቀት ፍለጋ፣ ማቀዝቀዣ ፍለጋ። ብርድ ሲመጣ መከራ ነው መሞቂያ ፍለጋ። ሁሉም ደፋያ ነው በቃ ተለኩሶ የሚቀመጠው ማለት ነው። እኛ ሀገር ግን ኢትዮጵያችን ግን እንደዚህ አይነት ሙቀት አስቸገረን፣ ፀሐይ አስቸገረን፣ ማነው ብርድ አስቸገረን ብለን የተለያዩ እንደዚህ ሰው ሰራሽ ነገሮችን ለመጠቀም አንጠቀምም። ለምን? በተፈጥሮ ሀብታም ናት ሀገራችን። ንጹህ አየር እንተነፍሳለን። ንጹህ አየር
ኢቨን ሞቆን በጣም ፀሐይ አቃጥሎ ሞቆን እንኳን ትንሽ ጥላ ላይ ሄደን አረፍ ብንል ሰውነታችን ታድሶ እንደገና ስራችንን ጉዟችንን እንቀጥላለን እና በጣም ብዙ ከነሱ የምንበልጥባቸው ነገሮች አሉ እና ምንድነው እኛ ያነሰን ምስጋና ነው። ባለን ነገር አመስግነን አለኝ ብሎ መኖርን ነው ያጣነ ነው እና ሁል ጊዜ በቃ የሰው ልጅ ስግብግብ ነው። በቃ ሁል ጊዜ ያጣውን ነገር ነው የሚያየው እና በነገራችን ላይ የሰው ልጅ እኛ የፈለገ ነገር ቢኖርም በቃን አንልም። ሁሌ በቃ የሌለውን ነገር ለማምጣት ነው እንትን የምንለው እና ሌላው ደግሞ ከምንም በላይ ሰላም ከምንም በላይ አስፈላጊ ነው፣ የውስጥ ሰላም። አሁን ያቺ የከተማዋ አይጥ ቤቷ ሙሉ የተትረፈረፈ ነው፣ ሁሉ ነገር አላት፣ ግን ደግሞ ሰላም የለም። እነዚ አይጦች በየጊዜው እየመጡ በቃ እሷን ለመብላት ምናምን ቤቷን በጥጥ ያደርጓታል። ያቺ የገጠሯ አይጥ ግን ቤቷ ላይ ምንም የሞላ ነገር ባይኖርም ባላት ነገር አመስግና ብትኖር ሰላሟ ሙሉ ነው። ንጹህ እንቅልፍ ተኝታ ትነሳለች። ለምሳሌ የባለ ሀብትና የድሃ እንቅልፍ እንኳ አንድ አይደለም። በጣም ባለሀብት የሆኑ ሰዎች አይታችሁ ከሆነ ወይ ማታ እንትን ይዘረፍ ይሆን፣ የትኛው እንትን መጋዘን ይዘረፍ ይሆን፣ ዘበኛው የተኛ ይሆን፣ እንቅልፍ የለም። ሁሌ በቃ ማታ ማታ ቅዠት ነው። የትኛው ኪሳራ ላይ ወድቅ ይሆን፣ የትኛው ያተርፈኝ ይሆን እያሉ። ደሃው ቤትስ ምንም የሌለው ቤት ንጹህ እንቅልፍ ተኝቶ ፈጣሪውን አመስግኖ ያለውን በልቶ ንጹህ እንቅልፉን ተኝቶ በጠዋት ፈጣሪውን አመስግኖ እንደገና ወደ ስራው ይሄዳል ማለት ነው እና ባግበሰበሰ ወይ ደግሞ የአማራ ቤት ውስጥ በኖረ የተለያዩ በቃ ያማሩ ነገሮችን ስለበላ አንድ ሰው ሰላማዊ ነው ማለት አይደለም። ከውጭ ሲወጣ ያብረቀርቅ ይሆናል። ቤቱ ግን ሲወጣ ልክ እንደዛች የከተማው አይጥ ብጥብጥ ያለ ሰላም የሌለው በተለያየ ምክንያት ሰላሙ የደፈረሰ በትዳሩ ምክንያት ደስተኛ ያልሆነ እና ሀብታም ሁሉ ደስተኛ አይደለም። በቃ ከነዚህ ከሁለት አይጦች የምንማረው ዋናው ትልቁ ነገር ሰላም ነው። ከምንም በላይ የሚቀድመው የውስጣችን ሰላም፣ የውስጣችን እርካታ፣ ደስታችን ነው እና ደስታ ደግሞ የሚገኘው በገንዘብ አይደለም፣ በንብረት አይደለም፣ የተለያዩ ነገሮችን በበላ በጠጣ አይደለም እና ቤተሰብ በጣም ብዙ አበዛሁባችሁ፣ ወሬ አበዛሁባችሁ እና ፈጣሪ ሰላሙን ለሀገራችን ያምጣልን። በሰላም በደስታ እንድንኖር ሀገራችንን ሰላም ያደርግልን። በሰላም በጤና ለሀገራችን ያስገባን እላለው እና በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እስከ ፍጻሜው ድረስ አብራችሁ ስለነበራችሁ በጣም አመሰግናለሁ። ቻው